ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ ይህ ቀይ ቡቃያ ክፍል 28 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ መሆን አትርሱ። መልካም ቆይታ ይሁንላችሁ። ኤልካን ሳያውቅ ፌይማን በድብቅ ወደ ድርጅቱ ውስጥ ዘልቆ በመግባት ዲጄን አገኛት። በጣም በንዴትና በቁጣ ተሞልቶ እዚያ ምን እየሰራች እንደሆነ በጥብቅ ጠየቃት። በመቀጠልም እስካሁን ድረስ ቤተሰቡን ያሳፈረችውና ያስነወረችው አልበቃሽም ወይ ሲል ወቀሳት። ፌይማን ዲጄን በኃይል ገፍቶ ከፊት ሆና አብራው እንድትሄድ አዘዛት። ዲጄ ግን በኤልካን ላይ ምንም አይነት ችግርና ጣጣ መፍጠር ስላልፈለገች ሁኔታውን አይታ የማምለጥ እድሏን ተጠቅማ በፍጥነት ሮጠች። ቡኪ ይህንን አጠቃላይ ድራማዊ ክስተት በአጋጣሚ ባይኗ የተመለከተች ሲሆን ወዲያውኑ ወደ አንዷ የድርጅቱ ሰራተኛ ጠጋ ብላ ዲጄ በዚያ ፍጥነት ወዴት እየተጣደፈች እንደሆነ ጠየቀቻት። ሰራተኛዋ ምንም እንደማታውቅና የሄደችበት ቦታ ግን ወደ ህንፃው የአደጋ ጊዜ መውጫ ብቻ እንደሚወስድ ተናገረች። በዚህ መሃል ቡኪ እና ሰራተኛዋ ፌይማን ከበስተጀርባዋ በቅርብ ርቀት እየተከተላት መሆኑን አላስተዋሉም ነበር። በመቀጠልም ቡኪ ሰራተኛዋን ከዚህ ቦታ እንድትሄድ ሰበብ ከፈጠረች በኋላ ምን እየተካሄደ እንደሆነ ለማየት በሚስጥር መከታተል ጀመረች። ዲጄ ፌይማንን በቅርብ ርቀት እየተከተላት በነበረበት ወቅት በደረጃው ላይ እስከ ህንፃው ጣሪያ ድረስ በሩጫ ወጣች። ብዙም ሳይቆይ የመሮጫ መንገድ አጥታ የህንፃው ጫፍ ላይ ደረሰች። ፌይማንም የእሱን ምክር ለመስማት ፈቃደኛ ባለመሆኗና በራሷ መንገድ ለመሄድ በመሞከሯ ያሾፍባት ጀመር። ፌይማን ቀደም ሲል እሷ ሁል ጊዜ ታዛዥ እንደነበረች በማስታወስ አሁን ግን እንዴት ወደዚህ እንደተቀየረች ለማወቅ በቁጣ ይጠይቃት ነበር። ዲጄ ግን ሁኔታው እሱ እንደሚያስበው እንዳልሆነ ለማስረዳት እየሞከረች አለቀሰች። እሷ እዚያ የመጣችውና የምትሰራው ገንዘብ ለማግኘት እንደሆነ በመግለጽ ለመሆኑ አንተ ገንዘብ አያስፈልግም ስትል ጠየቀችው። በትልቅ ከተማ ውስጥ ለመኖር ደግሞ የግድ ስራና መደበኛ ገቢ እንደሚያስፈልግ ለማስረዳት በከፍተኛ ስሜት ውስጥ ሆና ትሞክር ነበር። ፌይማን ከገጠር ተነስቶ እስከ ኢስታንቡል ድረስ የሚያሳድዳት ለገንዘብ ብቻ እንደሆነ አድርጋ በማሰቧ ክፉኛ ይወቅሳት ጀመር። እሷን የሚያያት በዚህ መንገድ ብቻ ነው ብላ ታስብ እንደሆነም ጠየቃት። ዲጄ ግን ሁኔታው እንደሚያስበው እንዳልሆነ ለማስረዳት እየሞከረች አለቀሰች። ዲጄ ከኤልካን ጋር የምታደርገው የፍቺ ሂደት እንዳያደናቀፍባትና እንዳያስቆምባት ታላቅ ወንድሟን እያለቀሰች ትማጸነዋለች። ካዲ እሷን ለማግባት እንደተስማማ ስታስረዳው እሷን በበኩሏ ካዲን ካገባች በኋላ ጠንክራ በመስራት የምታገኘውን ገቢ በሙሉ ለእሱ ለመስጠት ቃል ትገባለች። በዚህ መንገድ ሁሉም ሰው የፈለገውን ነገር ማግኘት እንደሚችል ለማስረዳት ትሞክራለች። ነገር ግን ታላቅ ወንድሟ ፌይማን በሀሳቧ ላይ በማፌዝ ወደ ከተማ ከመጣች በኋላ እንዴት በፍጥነት እንደተለወጠችና አሁን ደግሞ ለእሱ ለታላቅ ወንድሟ ምክርና ትምህርት ለመስጠት በመድፈሯ ይወቅሳታል። በተጨማሪ ዲጄ ከኤልካን ጋር እንዳትፋታ በድጋሚ እያስጠነቀቃት እሷን ከካዲ ጋር ለማጣላት ይሞክራል። ፌይማን ዲጄ በጣም የዋህና ሞኝ መሆኗን በመግለጽ ካዲ እሷን የምር ከልቡ ሊያገባት ሳይሆን ዝም ብሎ ሊጫወትባትና ሊቀልድባት ብቻ እንደሚፈልግ ይነግራታል። ፌይማን ዲጄ ከኤልካን ጋር እንድትቆይ ለማስገደድ በውሸትና በማስፈራራት ከፍተኛ ጫና እያደረገባት ካዲ በአንዴ እንደመሰለችው ከዛም ብቻዋን ጥሏት እንደሚሄድና እንደሚያዋረዳት በመግለጽ ስነ ልቦናዋን ለመስበር ይሞክራል። ነገር ግን ዲጄ ካዲ እንዲህ አይነት መጥፎ ሰው እንዳልሆነ በጽኑ እንደምታምን ትናገራለች። በዚህም ጊዜ ፌይማን እንዴት ይህንን ያህል እርግጠኛ ልትሆን እንደቻለች በመጠየቅ ካዲ በእሱ እጅ 2 ጊዜ እንደተተኮሰበትና አሁን በጥልቅ ፍርሃት ውስጥ እንደሚገኝ በመዋሸት ሊያስደነግጣት ይሞክራል። ዲጄ በሰማችው ነገር በጣም ደንግጣ ነገሩ እውነት እንደሆነ ስትጠይቀው ፌይማን ግን ውሸቱን በመቀጠል አሁን ካለው ሁኔታ አንጻር በጭራሽ ሊያገባት የሚደፍር ሰው እንደሌለና ትዳሯን ይዛ እንድትቀጥል በቁጣና በኃይል ሊያሳምናት ይሞክራል። ዲጄ ከበስተጀርባዋ ያለውን አስፈሪና አስደንጋጭ ገደል ቁልቁለት ተመለከተች። ከዚያ ላይ መውደቅ በእርግጠኝነት ለሞት እንደሚዳርግ ታውቅ ነበር። ምንም እንኳን አጣብቂኝ ውስጥ ብትሆንም ግን ለኤልካን ሸክም መሆንን ፈጽሞ አልፈለገችም ነበር። የዲጄ በሀሳቧ መጽናትና በለሰለሰ ሁኔታ ሊያሳምናት አለመቻሉን የተረዳው ፌይማን ጨካኝና ርህራሄ የሌለው ሆነ። ፊቱ ላይ የጭካኔ ስሜት እያሳየ ወደ እሷ በመጠጋት ዲጄ ያላት አማራጭ አንድ ብቻ እንደሆነ ነገራት። እሱም ከዚህ ካለችበት ከፍተኛ ህንፃ ላይ ወደ ታች እንድትዘል ነበር። በዚህም መንገድ ሁሉም ሰው ነፃ እንደሚወጣ እሷም የቤተሰቧን ክብር ጠብቃ ለማንም ሰው ሸክም መሆን እንደምታበቃ በጭካኔ ገለጸላት። ፌይማን ዲጄን ጨብጦ በመያዝ ወደ ጫፍ ሊገፋት እንደሚፈልግ በማስመሰል እንድትመርጥ ያስገድዳታል። ዲጄ ግን እንደ ሁል ጊዜው ግትር በመሆን ከኤልካን ጋር እንደምትፋታና ማንም ሊያስቆማት እንደማይችልም ጭምር ትናገራለች። እያለቀሰችም እዚህ ብቻዋን በሰላም እንድትኖር እንዲተዋት ታላቅ ወንድሟን ትለምነዋለች። ሆኖም ፌይማን ሌላ አማራጭ እንደሌለው በመግለጽ ዲጄን ወደ ታች ለመግፋት ይዘጋጃል። ዲጄ ግን በህይወት ለመኖር ካላት ከፍተኛ ፍላጎት የተነሳ ወንድሟ ድርጊቱን እንዲያቆም በለቅሶ ትማጸነዋለች። በዚህ ወሳኝ አስፈሪ ቅጽበት ቡኪ ወደ ጣሪያው ላይ በመውጣት ሁኔታውን ትመለከታለች።
አንድ ሰው የዲጄን ስም እየጠራም ሲመጣ የሰማው ፌይማን ወዲያውኑ እህቱን ወደ ኋላ በመሳብ ከጥፋት እንደታደጋት በማስመሰል ራሱን ከነቀፋ ለመከላከል ይሞክራል። በመቀጠልም ቡኪ ስለ ዲጄ ሁኔታ ለመጠየቅ በፈጠነ ሁኔታ ወደ እነሱ ትሮጣለች። ፌይማን ግን ወደ ጣሪያው የመጣው ሲጋራ ለማጨስ እንደሆነ በመናገር እውነቱን በመደበቅ በውሸት ሊያታልላት ይሞክራል። ነገር ግን ፌይማን ዲጄ በዛቻ ድምጽ መናገር የጀመረ ሲሆን ቡኪ ግን ጣልቃ በመግባት ከህይወት በላይ ምንም ውድ ነገር እንደሌለ በመናገር ዲጄን ልታረጋጋት ሞከረች። በመቀጠልም ቡኪ ዲጄን ለምን ራሷን ማጥፋት እንደፈለገች ጠየቀቻትና ለማጽናናት በእቅፏ ውስጥ አስገብታ አቀፈቻት። ይህ በእንዲህ እንዳለ ፌይማን ሁኔታውን ተጠቅሞ ሳይታወቅበት በዝምታ ከአካባቢው ለቆ ሄደ። ዲጄም የተፈጠረውን ነገር ሁሉ ለኤልካን እንዳትናገር ቡኪን አጥብቃ ለመነቻት። ቡኪም ዲጄ ባለፈው ምሽት በተከሰተው ክስተት ምክንያት ወደ ከፍተኛ ተስፋ መቁረጥ ውስጥ እንደገባች በመገመት ጉዳዩን ከኤልካን ሚስጥር አድርጋ ለመጠበቅ ተስማማች። ኤልካን ከፊክረት ጋር ለመደራደር ካዲን በሰላም ለመመለስ ተዘጋጅቶ ሲነሳ እህቱ ኑሊፈር በታችኛው ወለል ላይ ጋዜጠኞች በእርግጠኝነት ስለሚሰበሰቡ በጀርባ በር በኩል እንዲወጣ አሳሰበችው። በነገሩ ግራ የተጋባው ኤልካን ምክንያቱን ሲጠይቃት ኑሊፈር የዕለቱን ትኩስ ዜና አሳየችው። ይህም በበጎ አድራጎት እራት ላይ የተገኘችው አንድ ጋዜጠኛ ዲጄ የህዝብን እዝነት ለማግኘት ስትል ታሪኩን ራሷ ፈጥራ ሊሆን ይችላል ብላ የጠረጠረችበትንና በፍጥነት መነጋገሪያ የሆነ የጋዜጣ ጽሑፍ ነበር። ይህንን ሲያይ ዲጄ በዜናው ልቧ እንዳይሰበር የሰጋው ኤልካን ወዲያውኑ እሷን ፍለጋ ሲጣደፍ ታሺ እና ኑሊፈር ከኤልካን ሳይወድ በግድ ከታየው ከፍተኛ ለዲጄ ካለው ጭንቀት የተነሳ እሱ በእውነት ከዲጄ ጋር በፍቅር እንደወደቀ በግልጽ መረዳት ችለዋል። በኮሪደሩ ውስጥም እየተጓዘ ሳለ ኤልካን በቀጥታ ከቡኪና ከዲጄ ጋር ተገናኘ። እሱም ቡኪን ለምን ዜናው እንዳይወጣና እንዳይታተም እንዳላገደች ጠየቃት። ቡኪ ግን እውነቱን በመደበቅ ማንኛውም ጋዜጠኛ ይህን አይነቱን ልዩና ትልቅ ወሬ በቀላሉ እንደማይተው በመናገር ዋሸችው። በመቀጠልም የህዝቡ አስተያየትና ወሬው ከቁጥጥር ውጭ እንዳይወጣ ለማድረግ የተቻላትን ሁሉ እንደምታደርግ ቃል ገባችለት። ከዚያም ኤልካን ወደ ዲጄ ዞር ብሎ ካዲን ሊወስደው እንደሚሄድ ነግሮ አብራው መሄድ ትፈልግ እንደሆነ ጠየቃት። ዲጄ ግን ቡኪ ላይ ምንም አይነት ጥርጣሬ እንዳይፈጠር ለማስወገድ ፈቃደኛ አልሆነችም። በምትኩ ቡኪ እሷን ወደ አንድ የመልካም አድራጎት ተቋም እየወሰደቻት እንደሆነ እና እዚያም የምትማርበት የትምህርት ቤት ጭምር እንዳለ ለኤልካን ነገረችው። ኤልካንም ይህንን ሲሰማ ከመስማማት ውጭ ሌላ አማራጭ አልነበረውም። ቡኪ ከመሄዷ በፊት ለኤልካን ያላትን የባለቤትነት ስሜት በግልጽ ለማሳየት ስትል ዲጄ እያየቻት ሆን ብላ ኤልካንን ጉንጩ ላይ ሳመችው። ኤልካን በሁኔታው በመሸማቀቅ ሁለቱንም ተሰናብቷቸው በጥንቃቄ እንዲጓዙ በመንገር መንገዱን ቀጠለ። ከዚያም በኋላ ዲጄ ታሪኳ ፈጥራ ነው በማለት በኢንተርኔት ላይ የሚናፈሰውን የሐሰት ወሬ ለማረጋጋት እና እውነታውን ለማጋለጥ ሲባል ቡኪ ዲጄን የዛ የታችኛው ፎቅ በመውረድ ጋዜጠኞችን ለመጋፈጥ ወጣች። ቡኪ በኢንተርኔት ላይ ስለ ዲጄ የሚወራው ወሬ ሁሉ ፍጹም ሐሰት ዜና መሆኑን ለህዝብ በይፋ አብራራች። በተጨማሪም ዲጄ በኦዱል ቤተሰብ ጥበቃ ስር መሆኗንና በኩባንያቸው ውስጥ የስራ ክህሎቶችን እየተማረች እንዲሁም ራሷን ችላ መኖር የምትችልበትን መንገድ እያሰለጠኗት እንደሚገኙ ለጋዜጠኞቹ በኩራት አስታወቀች። ቡኪ የተናገረችው የአስመሳይ ንግግር የራሷን ስም ከመገንባቱም በላይ የዲጄ ሙሉ እምነት እንድታገኝ ያደረጋት። ይህም ዲጄ ቡኪ ፍጹም ደግ ሰው እንደሆነች እንድታመን አድርጓታል። ብዙም ሳይቆይ የኤልካን ቤተሰቦች ንብረት ወደ ሆነው የበጎ አድራጎት ተቋም ደረሱ። እዚያም ፌሊዳን የተባለችው ሴት ቅጥሩንና አካባቢውን እያስጎበኘቻቸው ሳለ በአስቸኳይ ጉዳይ እሷን ፈልጎ የመጣ አንድ ተቆጣጣሪ ብቅ አለ። በዚህ ጊዜ ፌሊዳን ጉዳዩን ፈታ እስክትመለስ ድረስ እዚያው አካባቢውን በራሳቸው እንዲቃኙ ነገረቻቸው። ተቆጣጣሪው ለፌሊዳን አንድ የማያውቁት እንግዳ ሰው በበሩ አቅራቢያ አካባቢውን እየቃኘ ሲያንዣብብ እንደነበረና ምን ማድረግ እንዳለባቸው ለመጠየቅ እሷን እንደፈለጓት ተናገረ። በደጁ ላይ ሲያንዣብብ የነበረው እንግዳ ሰው ደግሞ ሌላ ማንም ሳይሆን ቡኪና ዲጄን በሚስጥር እየተከታተላቸው ተከትሏቸው የመጣውና በደጃፉ ላይ እየጠበቃቸው የነበረው ፌይማን ነበር። ፌሊዳን ወደ ውጭ ስትመለከት የቀድሞ ትውውቅ ያላትን ፌይማን በድንገት ታስተውላለች። ነገር ግን ብዙም ሳይቆዩ ፖሊሶች እሱን ከአካባቢው ለማስወገድ በፍጥነት በቦታው ይደርሳሉ። ፌይማን የፖሊስ መኪናውን ሲያይና ሁኔታው ሲጠነክርበት ምንም አማራጭ በማጣቱ አካባቢውን ጥሎ በግድ ለመውጣት ይገደዳል። በሌላ በኩል ደግሞ ቡኪ የኤልካን እናት ቢሮ በመሄድ ቀጣይ እቅዳቸውን በዝርዝር መወያየት ይጀምራሉ። በውይይት ወቅት የኤልካን እናት ልጇ ኤልካን እንደ ዲጄ ላለች ተራ የገጠር ልጅ በፍጹም ሊወድቅ ወይም ፍቅር ሊይዘው እንደማይችል በልበ ሙሉነትና በጽናት ትናገራለች። ሆኖም ግን የኤልካን እናት ሁኔታውን አቅለላ ብታየውም ቡኪ ግን በነገሩ ላይ ከፍተኛ የስጋትና የጭንቀት ስሜት ማሳደር ትጀምራለች። የዲጄ የዋህነት ድርጊት ኤልካንን እንዳማለለውም በማማረር ትናገራለች። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። የዩቱብ አልጎሪዝም እንደሚያሳየኝ ከሆነ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት። ስለዚህ ባካችሁ ሰብስክራይብ በማድረግ አበረታቱኝ። ስለምትከታተሉኝ አመሰግናለሁ።
ቀጣዩን ክፍል እንድሰራላችሁ የምትፈልጉ ከሆነ ቀጣይ ብላችሁ በኮሜንት ብታሳውቁኝ ቀጣዩን ክፍል አዘጋጅቼ ይዤላችሁ እመጣለሁ። መልካም ቆይታ ይሁንላችሁ።